እስካሁን ሲደረግ የነበረው ነገር እኔ ወዳንተ መምጣቴ ማለት ሁሉን ነገር እኔና ሩታ የምንደባደበው የምንጣላው የምንበሻሸቀው ሁሉን ነገር ሄርሜላን ከሁለታችሁ ላይፍ ለማውጣት ያሰብነው እቅድ ነው። አውቃለሁ ሁሉንም ነገር በደንብ ነው። ሁሉንም ነገር ሁለታችሁ ነው። እሱ ብቻ ሳይሆን ሁለታችሁ ሆናችሁ እኔ ላይ እየተጫወታችሁብኝ ነበር ነው። ማንም እየተጫወትብህ መንገዱን እያጸዳንልክ ነው እንዴ? ያልታየህን ነገር እንዲታየህን እያደረግን ነው። ገብቶሃል? ከእሷ ጋር ሆነሽ እኔ ላይ እየተጫወትሽብኝ ነበር። ተጫወትብህም። ለምንድን ነው አብርሃም ማታስበው እንዴ? ፍቅር የምርሽ ነው? የምሬ ነው። ቀልዴን ነው በይ። ፍቅር አሁንም ማምናት የምርሽ ነው ወይ የምትለው ነገር አልፈልግም። ላስፈራራት አይደለም እኮ ስነ ስርዓቱ። አብርሃም ተረጋጋ። በመድኃኒዓለም አብርሃም ተረጋጋ። ምን ትንገር ጋሽ አሸብር፣ ምን ትንገር? በቃ የባለጌ ያለው ነው ስትል ከሰከስ ተጫወቱብህ። ጌም ኦቨር ማለት አሁን ነው። ይመቻችሁ ፍቅርዬና ሩታ ማለት ነው። ለዚህ ነው አትቸኩሉ፣ ልጆች አዘቅዝቁ፣ ልጆችን አትሳደቡ ያልኩት ለዚህ ነበረ። እንግዲህ ጋሽ አሸብር ተጫወቱበት። እኔ እኮ ነገሪ ስትጫወችብኝ ነበረ። ስትጫወትባቸው የነበረው አንተ ነህ በሴቶቹ ላይ ማለት ነው። ሲቀጥል ሄርሜላ እኮ ፍቅር የለብህም። ቢኖርብህ ኖሮ ፍቅር ስትደውልልህ ወደ እሷ ሮጠህ አትሄድም ነበረ። የልከስክስ ያለው ነው የኔ ብስኩት የኔ ኬክ ስትል ልትበላ እያማረህ ቀረህ። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሁኑ። የእውነት ግን መጨረሻ ላይ ግን አልቅሻለሁ። በሩታዬና በፍቅር ማለት ነው። ሩታዬ ይቅርታ ለዚያ በቃዎች አይደለም ብላ ፍቅርን አቅፋ ስታለቅስ የእውነት በጣም አልቅሻለሁ፣ በጣም አዝኛለሁ ማለት ነው። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሁኑ። ደግሞ እኮ የሚከራከረው ነገር አንቺ እኮ ስትዋሺ በፊትሽ ያስታውቅ ነበረ። ከሷ ተጨምረሽ ተንኮል። ዛሬም ስለ ሩታ ተንኮልና ስለ ሩታ መጥፎ ነው የሚያወራው ማለት ነው። እኔ ግን ያንተ አፈጣጠር እኮ ይለያል። አንተ ለሚስትህና ለልጅህ እናት ያለ ክብር፣ ኧረ ቢስሚላ እንዶ መንጉር ነህ። ለድራማም ቢሆን ለምንም ቢሆን ማለት ነው። በጣም የምታስጠላ አብርሃም ማለት ነው። እናንተ ሰላምታ አልሰጠሁኝም። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላፍ እየወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮሜንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮውን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የጋሽ አሸብርና የነብሯ የአንበሲቷ የጀግኒቷ የልዑል ሸጋ እናትና የፈንዲሻዋ የፍቅርዬ ቪዲዮ ነው ማለት ነው። እንግዲህ ዛሬ የሚያስገርም እጃችን በአፋችን እንድጭን ያደረገን ቪዲዮ ነው ይዘው የመጡት ማለት ነው። በአብዛኞቻችን ጠርጥረን ነበረ ይሄን እንደሚሆን ማለት ነው። ይሄን እንደሚደረግ እንግዲህ ልጅ ስትዘቀዝቁ፣ አባ ስትሳደቡ ተው፣ እነሱ በሚሰሩት ስራ ተሳደቡ እንጂ ልጅ ጋር አትሂዱ፣ አትቸኩሉ፣ መጨረሻውን እዩ እያሉ ነው ብዬ ነበረ ማለት ነው። አንዳንድ ጊዜ ደግሞ ልጅ ሲሰደብ እነሱንም እኔም እሰድብ ነበረ፣ ልጃቸው ሲሰደብ አሳዝነውኝ ማለት ነው። ለማንኛውም ቤተሰብ ዛሬ ጌም ኦቨር ሆነ ማለት ነው። ጌም ኦቨር። ሩታዬና ፍቅርዬ እንግዲህ በጋሽ አሸብር ተጫወቱበት። ቤተሰብ ደግሞ እኮ ቪዲዮ የቆየ ነው። ቤተሰብ ቪዲዮ የቆየ ነው። ለምን እንደሆነ ታውቃላችሁ? ሹሩቤ እናቴ ሹሩቤ ምን አለበት እናቴ፣ ምን ነበረበት? እንዶ ይሄ ድራማ ነበር። ሁለታችን ተነጋግረን ነው እንደዚህ ያደረግነው ከማለታችሁ በፊት ማለት ነው። እንዶ ሁለት እግሩና ሁለት እጁን የፍጥኝ አስራችሁ ልክ ዱባይ ላይ እንዳደረገችዋ ሴትዮ ለምን በበርበሬ ያላጠናችሁትም? እንደው እኛም ደስ ይለን ነበር። እንደ ሀገር እንደሰትባችሁ ነበር። እንደ ቀበሌም እንደ ወረዳም እንደ ክልልም እንደሰት ነበር። እናንተ አማርኛ ሁሉ ጠፋኝ ማለት ነው። እንደሰትባችሁ ነበረ። በተለይ የሴቶቹ ጉዳይ ማለት ነው። ብታጥኑት እንደው እኮ እናንተ ተነጋግረን ነው ከሄርሜላ በመካከላችን እንድትወጣ ተመካክረን ነው። በቃ ከእናንተ መካከል እንድትወጣ ተመካክረን ነው። የእውነትሽ ነው ወይ? ያዙ ይልቀቁኝ፣ ንገሪኝ፣ እየተጫወሽብኝ ነው። ደግ አረገች።
ጋሽ አሸብር ደግ አደረገች። የልክስክስ ወንድ ያለው ነው በቃ እዛም እዛም በቃ መቆም አቃተህ እኮ መቆም አቃተህ። ታስሮ እንደተፈታ እንትን ጥጃ መሯሯ ሴት ጋር ደግ አደረገች። የልክስክስ ወንድ ያለው ነው በቃ ተጫወቱብህ፣ ተመካክረው ተጫወቱብህ። በቃ ምን ይሁን ምንድን ያዙኝ ልቀቁኝ የሚያስብለን ማለት ነው። ሲቀጥል ይሄ ሁሉ ድራማ በሄርሜላ ላይ እንዴት ምናምን አንተ ሲጀመር ለሄርሜላ ከምትከራከር ማለት ነው አንተ የሄርሜላ ፍቅር አለብህ። ሄርሜላን ትወዳታለህ? ታፈቅራታለህ? አታፈቅራትም። ምን እንደሚያፈቅር ሰው አክት ታደርጋለህ። እነሱ የፈለገ ጊዜ ደውላ ፍቅር እንኳ ወደ ህይወት ብትገባ እንኳ ራሷ ብትመጣ እንኳ የሄርሜላ ፍቅር ቢኖርብህ ኖሮ ወደ ፍቅርን አትሄድም ነበረ። ሁለታቸውን እንደ ሁኔታው አድርገ ሩታንም እንደምንም ብለህ አስወጥተ ወደ ሄርሜላ መሄድ ትችል ነበረ። ሲጀመር የሄርሜላ ፍቅር የለብህም አንተ። እውነት አሁን እኔ ይሄ ሁሉ አይታ ማለት ነው እሷን ትቶ ወደ ፍቅር ሄዶ ፍቅርን የኔ ብስኩት የኔ ኬክ እያለ ከእሷ ጋር እንደዚህ ያሳልፋለሁ ምናምን ቀርትስዬ እያለ አሁን ተመልሶ ሄርሜላ ወደ አንቺ ህይወት መጥቶ አንቺ ደግሞ ከተቀበልሽው አንቺ በቁምሽ የሞትሽ ሴት ነሽ። እውነቴን ነው፣ በቁምሽ የሞትሽ ሴት ማለት ነው። እኔ እንደ ሴትም አልቆጥርሽም፣ እንደ ሞትሽ ነው የምቆጥርሽ። በቁምሽ እንዳለሽ አይደለም የምቆጥርሽ ማለት ነው። እዛው ቁጭ አድርጎሽ ሄዶ ከፍቅር ጋር የኔ ኬክ የኔ ብስኩት እያለት ማለት ነው የኔ እናት። እና አሁን ግን በቃ እነሱ ናቸው እንደዚህ ያደረጉት ብለሽ መቼም እኮ አእምሮሽን አሳምነሽ አብርሃምን ትቀበዋለሽ እኮ ትቀበዋለሽ። አንቺ እኮ አታፍሪም እናቴ፣ ትቀበዋለሽ። ለነገሩ የትም ይሄድ የትም ትቀበዋለሽ። አንቺማ የመቀበል አባዜ ያለብሽ ማለት ነው። ለማንኛውም ጋሽ አሸብር ፍቅር የለብህም ሄርሜላ በቃ ቢኖርብህ ነገርኩ፣ አስረግጬ ነው አሁንም የምነግርህ፣ ወደ ፍቅር አትሄድም ነበረ። አሻት እኮ ልጅቷን አሻት እኮ ንገሪኝ፣ ምን ትንገር? በቃ ልትጫወትባቸው ነበር በሴቶቹ፣ እነሱ ደግሞ ተጫወቱብህ። እኔ ፍቅር እንደ አፌ ቁርጥ ይበልልሽ፣ ነገረችው እኮ ይሄ ሁሉ ስታረጋት የአንተ ጥላቻ የላትም። ሲቀጥል ለሄርሜላ አትከራከር። ሩታ እኮ እርጉዝ ሆና የሆርሞን መቀያየር አለ፣ ስንት ነገር አለ። እርጉዝ ሆና ነበረ እንደዛ ስታረጋት የነበረው፣ ወልዳ ነበር እንደዛ ስታረጋት የነበረው። እንዲህ በቀላሉ እንዴት ይቅርታ ትቀበላታለህ ብላ አንተን ታስባለህ? ይሄ ነገር ለአንተ ላብራራልህ አልችልም አለችው ማለት ነው። በትክክል ሄርሜላ እኮ በሩታ ህይወት ላይ የተጫወተች ሴት ናት እኮ የተጫወተች ማለት ነው። እንዶ ማንም ቢረሳው ማንም እኛ ተመልካቾች አንረሳውም መቼም ማለት ነው። አስቡት እንግዲህ በሩታ ጭንቅላት ምን እንዳለ ለሄርሜላ ያላት ጥላቻ ማለት ነው። ሄርሜላ ጥሩ ነገር ሰርታ ነው እንዴ ወደ ሩታ ህይወት የመጣችው? የሁለታቸው እኮ የመፋታትና የሁለታቸው የመራራቅ ምክንያት እኮ ሄርሜላ ናት። ይሄ ስንላችሁ አንዳንዶቻችሁ ያማችኋል። እኔ ባናታችሁ ተተከሉ ዛሬም ማለት ነው። ሁለታቸው ተፋተው ከተፋቱ በኋላ ብትመጣ ኖሮ እኛ የምንቀበላት ነበር ብያችኋለሁ እኮ። እሷ እኮ እንደው ነገሩ እንዲስፋፋ ችግራቸውን እንዲስፋፋ ጥላቸውን እንዲስፋፋ አድርጋ የገባች ሴት ናት እኮ። እርግዝናዋን እንድታጣጥም እንኳ የከለከለቻት፣ አራስነቷን እንኳ የአራስ ጣዕሙን እንዳታቅ ያደረገቻት ደነዝና ዶንቆሮ ሴት ብትኖር እሷ ናት። የወንድ ጥማት ያለባት ማለት ነው። ለእሷ አትከራከር። ማነህ ጋሽ አሸብርዬ ማለት ነው። አንቺ ውሸት እንኳ ብትዋሽ እኮ የሚያስታውቅብሽ ሰውነሽ እኮ። ከእሷ ተጨምረሽ እንዴት ውሸት! አሁንም ለልጅህ እናት ክብር ይኖር። ጥርግ ላለው ካልክ ከህይወቷ ውልቅ ብለህ መውጣት ትችላለህ። ግን ማለት ነው ለልጅህ እናት ያለ ጥላቻ በሚዲያ ላይ በዚህ ልክ በጣም ነው የምታሳፍረው አብርሃም ማለት ነው። በጣም ትደብራለህ። እኔ ተመልካች ወንዶች በአንተ አይተው ለሚስቶቻቸው ምን አይነት ክብር እንዲሰጡ ነው የምታደርገው አንተ ማለት ነው። የእሷ ጥላቻ ግን በጣም ነው ከአእምሮህን በላይ የሆነብህ ማለት ነው። ለማንኛውም ንግስት ናት ሩታ፣ ንግስት ጀግና አንበሳ ማለት ነው። ገና ታጦለውልሃለች፣ ገና ታስለቅሳለች። ለነገሩ ምን አንተ ብቻ ኦዲየንሶችህም ሳይቀር እኮ እያስለቀሰች ነው። የኔ ሚጥሚጣ፣ የኔ ጀግና፣ የኔ አንበሳ ሩታዬ ማለት ነው። የእውነት ግን መጨረሻ ላይ እውነት ለመናገር አታስወሹኝ፣ በጣም ነው ያስለቀሱኝ ማለት ነው። ሁለት ቅመሞች ማለት ነው ፍቅርዬና ሩታዬ በጣም አስለቅሰውኛል። የእውነት የኔ ስስት ሩታዬ፣ የኔ እንቁ ሴት ማለት ነው።
ጎዳሾ እያለች እጇን እንግዲህ ጨምድዶ የያዛትን እጇን እንትን እያሻሸች እያቀፈቻት ማለት ነው። ይቅርታ እዚህ ውስጥ እንድትገቢ ስላደረግኩሽ ይቅርታ። ኧረ ሩታዬ ምንም ይቅርታ አስፈልገውም። እንግዲህ የሩታን ህመምን ያመማት ትንሽዬዋ ቅመሟ ፍቅር ማለት ነው። የእውነት እኔ በጣም አሳዝነውኛል። በጣም አስለቅሰውኛል። ፍቅርዬ የእህት የጓደኛ ጥግ ማለት ነው። ቅመሟ የእውነት የሰደባችኋት ልጇን የዘቀዘቃችሁባት ሁላችሁንም ይቅርታ ጠይቋል። እኔ ግን አባቷና እናቷ ሲሰደቡ ልጇ ሲሰደቡ በጣም አስጠልታኝ ተሳድቤ ነበረ። እኔ ግን ለልጇና ለሞተው አባቷ ስል ነበረ የተሳደብኩት እንጂ ስራቸው ምን እንደሆነ በደንብ ገብቶኝ ነበር በመጀመሪያም ማለት ነው። እውነታውን ልናገር ወይ ብያችሁ ነበረ። አይ ስራቸው እንዳላበላሽ እያልኳችሁ ነበረ። እኔ ገብቶኛል በመጀመሪያም ማለት ነው። እና ፍቅርዬ በዚህ አጋጣሚ ይቅርታ እኔ ለልጅሽ ብዬ ነው የተናገርኩሽ ማለት ነው። እና ይመቻችሁ ፍቅርዬና ሩታዬ የኔ ጨረቃዎች፣ የኔ አንበሳዎች፣ የኔ ጀግናዎች ማለት ነው። የሴት ልቆች ማለት ነው። እንዳው ልጆቻችሁን አላህ ያሳድግላችሁ። በርቱልኝ፣ ጠንክሩልኝ ወደፊት ማለት ነው። ሴትነትን ጀግንነትን የሚታየው በእናንተ ነው እና በርቱ። ጋሽ አሸብር መልካም የመንጨርጨርና መልካም የመቃጠል ጊዜ ይሁንልህ። አይዞ የኔ ብስኩት እንዴት ነህ?